በአንድ ወቅት ተዋናይ ብራያን ክራንስተን በግድያ ወንጀል ተጠርጥሮ በፖሊስ ይፈለግ ነበር። አዎ በብሬኪንግ ባድ የምናውቀው ታላቁ አክተር ታዋቂ ተዋናይ ብራያን ክራንስተን በ1976 ዓ.ም የ20 ዓመት ወጣት እያለ መልኩ ይሄን ይመስል ነበር። በህይወቱ ግራ ተጋብቶ ነበር። ተዋናይ የመሆን ህልም ቢኖርም እንደ አባቱ ላለመውደቅ በጣም ይፈራል። ምክንያቱም አባቱ ተዋናይ ለመሆን ሞክሮ ስላልተሳካለት እና በዚህ ምክንያት ጠጭ ሆኖ ስለቀረ ነገሩ እየባሰም ሄዶ ብራያን ገና ህፃን እያለ አባቱ እሱና ቤተሰቡን ጥሎ ጠፋ። ይህም ለብራያን ልጅነት ከባድ አድርጎበታል። በዚህ ፍርሃት ውስጥ ሆኖ ስለ ወደፊቱ እያሰበ አንድ ሀሳብ መጣለት። ለምን አገሪቱን በሞተር በሙሉ አላያትም? በዚያውም በህይወቱ ምን ማድረግ እንዳለበት ሊያስብበት ፈለገ። ከዚያም ወንድሙን አስከትሎ በሞተር ብስክሌት አሜሪካን ግዛቶች ማቋረጥ ጀመረ። ወንድማማቾቹ ገንዘብ ባጣራቸው ቁጥር መንገድ ላይ ያገኙትን ስራ እየሰሩ ጉዟቸውን ይቀጥሉ ጀመሩ። በጉዟቸው ወቅት ፍሎሪዳ ዴይቶና ቢች ሲደርሱ ሃዋይ ሊን በተባለ ምግብ ቤት ውስጥ በአስተናጋጅነት ተቀጠሩ። እዚያም ዋና ሼፍ ከሆነውና በክፋቱ የሚታወቀው ሚስተር ውንግ ጋራ ተገናኙ። ሚስተር ውንግ ሰራተኞችን በሰው ፊት የሚያዋርድና ህይወታቸውን ሲኦል የሚያደርግ ሰው በመሆኑ ብራያንን ጨምሮ ሁሉም ሰራተኞች በጥልቀት ይጠሉት ነበር። ብራያን በስራው ላይ ጥቃቅን ስህተት እንኳን ቢሰራ ሚስተር ውንግ መላው ምግብ ቤት ውስጥ ባሉ ሰዎች ፊት እያወረደ ይጮህበታል። ወጥ ቤቶቹ ከተሳሳቱ አስተናጋጆቹ ነበር የሚጮህባቸው። ብራያንና ባልደረቦቹ በስራ ብዛትና በጭንቀት ሲታክቱ ሚስተር ውንግን ብንገለው ይሻላል እያሉ በተለያዩ አስከፊ መንገዶች ይቀልዱ ነበር። በመጥበሻ ጠብሶ መግደል ነበር እያሉ ይቀልዳሉ። ነገር ግን ብራያን ያላወቀ ነገር ቢኖር ሚስተር ውንግ እንዲሞት የሚፈልጉ ሰዎች በውጭ ነበሩ። ምክንያቱም ሚስተር ውንግ ሁለት ድክመቶች ነበሩበት። ቁማርና ሴቶች። ብዙ ጥሬ ገንዘብ ይዞ ቁማር መጫወትና ሴቶችን ማስደመም የያዘውን ገንዘብ ማሳየት ይወድ ነበር በጣም። አንድ ቀን ሚስተር ውንግ ወደ ውሻ መወዳደሪያ ስፍራ ዶግ ትራክ ቁማር ለመጫወት ይሄዳል። ብዙ ገንዘብ ይዞ ሲያውለበልብ አንድ ሴት አይን ውስጥ ይገባል። ይቺ ሴት ደግሞ ልትዘርፈው በማሰብ የማር ወጥመድ ሃኒ ትራፕ አዘጋጀችለት። እናም ያቺ ሴት ወደ ሚስተር ውንግ ትቀርብና ታማልለዋለች። ሚስተር ውንግ የኔ አባት ወደ ቤት እንሄድና ላንቀባረህ ትለዋለች። ሚስተር ውንግም እሺ ይላል። ወደ ቤት ይሄዳሉ። እዚያ ሲደርሱ ውንግ በሴቲቱ ተመስጦ እያለ በድንገት አንድ ሰው በስተጀርባው አድፍጦ መጣና ያቀምሰዋል። በከባድ ነገር ጭንቅላቱን መታው። ይህም አዞርበትና ወደቀ። ሌላ ነገር እቀምሳለሁ ብሎ ተቀመሰ። ከዚያም ያለውን ጥሬ ገንዘብ በሙሉ ዘረፉትና አንድ ሜዳ ላይ በጣለ መኪና የኋላ ሻንጣ ትራክ ውስጥ ከተቱት። ምግብ ቤት ላሉ ሰዎች በሙሉ ግን ሚስተር ውንግ በድንገት እንደጠፋ ነው የታወቀው። ግድያ በተፈጸመ ማግስት ብራያንና ወንድሙ ከተማውን ለቀው እንደተለመደው ጉዟቸውን ቀጥለው ነበር። ከጥቂት ቀናት በኋላ ፖሊሶች ሚስተር ውንግን በዛች መኪና ውስጥ አገኙት። በሚያሳዝን ሁኔታ ሙቶ ነበር። ከዚያም ፖሊሶች ምርመራ ጀመሩ። ምርመራቸውም ከነዚህ አስተናጋጆች ጀመሩ። እዚህ ውስጥ ሚስተር ውንግን የሚጠላ ሰው አለ ብለው ጠየቁ። ሰራተኞችም አዎ ሁሉም ሰው ይጠላዋል አሉ። ፖሊሶችም ሚስተር ውንግን ሊጎዳ የሚችል ሰው አለ ብለው ሲጠይቁ ሰራተኞችም አዎ ሁሉም ሰው ሊጎዳው ይችላል አሉ። ከዚያም ፖሊሶች ሚስተር ውንግን እንደተገደለ ነገሯቸው። ሰራተኞቹም ደነገጡ። ከዚያም ፖሊሶች አንድ ወሳኝ ጥያቄ ጠየቁ። በቅርቡ ስራ ለቆ የሄደ ሰው አለ? አንዱ ሰራተኛም አዎ ብራያን ክሪስታን የሚባል ልጅ ባለፈው ሳምንት ከተማውን ለቆ ሄዷል አሏቸው። ለፖሊስም ብራያን ቁጥር 1 ተጠርጣሪ እንዲያደርገው ምክንያት ሆነ። በተለይም የሥራ ባልደረቦቹ ብራያን ሰውየውን ገድዬ በመጥበሻ እሰራዋለሁ እያለ ይቀልድ ነበር ብለው መናገራቸው ነገሩን ይበልጥ አስከፊ አደረገው። ብራያን እና ወንድሙ በካሊፎርኒያ ግዛት በሰላም እየተጓዙ እያለ ፍሎሪዳ ውስጥ ግን አደገኛ ነፍሰ ገዳዮች ተብለው በፖሊሶች ክትትል ይደረግባቸው ነበር። በዚህ ሰዓት ቢይዟቸው ኖሮ የብራያን የትወና ህይወት ገና ሳይጀምር ይፈርስ ነበር። እስኪ ያስቡት። ስለሚጠላው አለቃ የቀለደው ቀልድ ህይወቱን ሊያበላሽ ነበር። ያ ቢሆን ኖሮ ማልኮን ኢን ዘ ሚድል ወይም ደግሞ ብሬኪንግ ባድ የሚባሉ ድንቅ ድራማዎችን በጭራሽ አናውቃቸውም ነበር። ነገር ግን በዴይቶና ቢች ያሉ ፖሊሶች ጉዳዩን በጥልቀት መመርመር ጀመሩ። ሚስተር ውንግ በዚያ ቀን ውሻ መወራረጃ ቦታ እንደነበረ ደረሱበትና የደህንነት ካሜራዎችን ተመለከቱ። በቪዲዮዎች ላይ ሚስተር ውንግ ከአንድ ሴት ጋር ሲወጣ አዩት። ያኔ ነው ነገሩ የማር ወጥመድ ሃኒ ትራፕ መሆኑን የተረዱት። ስለዚህ ከብራያን ውጭ ያሉ ሌሎች ተጠርጣሪዎችን መፈለግ ጀመሩ። ከጥቂት ወራት በኋላ ብራያን ወንድሙ ስራ ፍለጋ ወደ ዴይቶና ቢች ተመለሱ። ሃዋይ ሊጎራ ሲሉ የድሮ ጓደኞቻቸውን በጣም ደነገጡ። አንተ ሰው ፖሊሶች አልያዙህም እንዴ አሉት። ብራያንም ምን አላቸው። በነፍሰ ግድያ ትፈለግ እንደነበር አታውቅም እንዴ አሉት። በመጨረሻም ፖሊሶች እውነተኛውን ገዳይ አገኙትና አሰሩት። ያ ሰው ጥፋቱን አምኖ እስር ቤት ገባ። በኋላም እዚያው እስር ቤት ውስጥ ተገደለ። ብራያን ደግሞ እንደ አባቱ የመውደቅ ፍርሃቱን እንዲያቆሙ አልፈቀደም። ህልሙን ለመከተል ወሰነና ሙሉ ጊዜውን በትወና ላይ አሳለፈ። እናም እንደምታውቁት በዓለም ላይ ካሉ ምርጥ የቲቪ ተከታታይ ድራማዎች በአንዱ ላይ ኮከብ ሆኖ ለመውጣት በቃ። እኔ ምንም አላችሁ ምንም እንደ ብሬኪንግ ባድ የምወደው ተከታታይ ፊልም የለም። ለእናንተ የዓለም ምርጡ ተከታታይ ፊልም ምንድነው? ስለ ታሪኩ ምን ተሰማችሁ? የተሰማችሁን ነገር ኮሜንት ላይ ጻፉልኝ። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ